ዛሬ ታማኙ ዘ ቴሌግራፍ ይዞት በወጣው መረጃ መሰረት ዣኦ ፔድሮ በሶስት ሀያላን ክለቦች እንደሚፈለግም ጭምር ይዞ ወጥቷል። በተለይም ደግሞ ይሄ ብራዚላዊ የብራይተን ኤንድ ሆቭ አልቢዮን የፊት መስመር ተጫዋች አሁን ላይ በሊቨርፑል በአርሰናል እና በቼልሲ እንደሚፈለግ ነው ዛሬ ቴሌግራፍ ይዞት የወጣው መረጃ የሚያሳየው። ታዲያ ይሄ ተጫዋች ከዚህ በፊት ከፍሉሚኔሴ ወደ ዋትፎርድ በ2020 ነበረ መዛወርና መጫወት የቻለው። ታዲያ በዋትፎርድ ቤት ቆይታ ውስጥ አብዛኞቻችሁ ታስታውሱታላችሁ። ዋትፎርድ በሊጉ ላይ በቆየበት ጊዜ በተለያ የኮቪድ ዘመን የበለጠ ዋትፎርድን እንድናውቀው አድርጎን ነበር አይደል? ሊቨርፑልን እንኳን ሳይቀር ከረጅም ጊዜ ያለመሸነፍ ጉዞ በኋላ የገታው ዋትፎርድ ነበርና ይሄ ተጫዋች ታዲያ ከዛ በኋላ ግን በ2023 ወደ ብራይተን ሄዶ ለብራይተን መጫወት ወይም ለብራይተን መፈረም ቻለ። በሰባ ጨዋታም ወደ 30 ግቦችን አስቆጠረ። በ30 ሚሊዮን ፓውንድ ነበረ ብራይተን መቀላቀል የቻለው። ታዲያ ግን አሁን ላይ ብራይተን አሉኝ ከሚላቸው የፊት መስመር ተጫዋቾች መሃል አንዱ እንደመሆኑ እሱን ለማጣት እንግዲህ ሊገደድ ይችላል ነው የሚለው ዘ ቴሌግራፍ በቀጣይ የዝውውር መስኮት እና ይሄን ተጫዋች የሚፈልጉት ክለቦች ደግሞ የበለጠ ፊት መስመራቸው ላይ ጠንከር ማለት የሚፈልጉት ሊቨርፑል፣ አርሰናል እና ቼልሲ ናቸው እና እነዚህ ክለቦች በእርግጥ ተቀዳሚ ምርጫቸው ላይሆን ይችላል። ግን አሁን ላይ ምናልባት የአጥቂዎች ዋጋ ከፍ ከማለቱም አንጻር ምናልባት ይሄን ተጫዋች የሚያዛውሩበት እድል ከፍ ሊል ይችላል። ብራይተንም ይሄን ተጫዋች ሊያጣው ይችላል ነው እየተባለ የሚገኘው። በተለይ ደግሞ ከኑረምበርግ አንድ ተጫዋችን አስፈርመዋል ወይም እሱን ለመጨረስ ጫፍ ላይ ናቸው እየተባለም ከመገኘቱ አንጻር በ20 ሚሊዮን ፓውንድ ይሄንን ተጫዋች እንግዲህ የበለጠ ሊያጡ ይችላሉ ሲል ነው ዘ ቴሌግራፍ የሚያትተው። ለማንኛውም ይሄ ተጫዋች እንግዲህ እንዳልኳችሁ ወደ 30 ግቦችን ማስቆጠር ቻለ። በብራይተን ቤት ውስጥ አሁን ላይ በደንብ ነው ግልጋሎት እየሰጠ የሚገኘው። ሊጉን የለመደ ተጫዋች እንደመሆኑ ወደ ሶስቱም ክለቦች ቢሄድ ያን ያህል አይሳካለትም የሚባል ተጫዋች አይደለም። ምክንያቱም ሊጉን ለምደዋል። ሊጉ የሚፈልገውን ነገር ያውቃል። ሊጉ የሚፈልጋቸው ነገሮች አሉት። ይሄ ተጫዋች እንግዲህ 23 ዓመቱ ነው እንግዲህ ዘ ቴሌግራፍ እንደሚናገረው ከሆነ። ለማንኛውም ግን ሊቨርፑል የበለጠ ዳርዊን ኑኔዝን የሚያጣ ከሆነ ወይም እሱን የመሸጥ እድል አይነት ካለው ዣኦ ፔድሮን ካጫቸው ተጫዋቾች መሃል አንዱ ነው የሚለው። ሌላኛው አርሰናል ነው። በተለይ በዚህ በሌፍት ዊንግ በኩል ኒኮ ዊሊያምስን ነው ተቀዳሚ ምርጫው አድርጎ እየተንቀሳቀሰ የሚገኘው። ነገር ግን ደግሞ እንደ 9 ቁጥር ለማዛወር ከሚያስባቸው ተጫዋቾች መሃል አንዱ ቪክተር ዮኬሬሽ ነው። እሱን ማግኘት ከቻለ ሰየው። ነገር ግን ማግኘት ካልቻለ ይሄንን እንደ 10 ቁጥርና እንደ 9 ቁጥር ብራይተን የሚጠቀምበትን ተጫዋች ለማስፈረም ጥረት ያደርጋል ነው እየተባለ የሚገኘው። በእርግጥ ይሄ ብራዚላዊ ተጫዋች በኤዱ ጋስፐር ጊዜ ሆኖ ቢሆን ኖሮ ወይም አሁን ኤዱ ጋስፐር በአርሰናል ቤት ውስጥ ቆይቶ ቢሆን ኖሮ ምናልባት የዚህ ተጫዋች ወደ አርሰናል የመዛወር እድሉ ከፍ ይል ነበር ብዬ አስባለሁ እኔ በግሌ። ነገር ግን አሁንም ምን እንደሚፈጠር አናቅም። ግን አርሰናል ያው ይታወቃል የቪክተር ዮኬሬሽ ጉዳይ ከሰሞኑ በደንብ ተያይዟል አይደል ስሙ። ስለዚህ አርሰናል ይሄን ተጫዋች የማዛወር እድል ሊኖረው ይችላል፣ ግን አስቀድሞ በሌሎች ተጫዋቾች እድል ላይ የተንጠለጠለ ነው። ስለዚህ እነዛ ተጫዋቾች ካልተሳኩ አማራጭ ሊሆን ይችላል ነው እንጂ ተቀዳሚ ምርጫው አይደለም። ተቀዳሚ ምርጫው የአርሰናል ይታወቃል ኒኮ ዊሊያምስ እና ቪክተር ዮኬሬሽ ናቸው የአንድሪያ ቤርታ ተመራጭ የሚባሉት። ሌላኛው ቼልሲ ነው። ቼልሲም ቢሆን በተለይ ኒኮላ ጃክሰን ላይ ትምምን ያለው አይመስልም። ያን ያህል ትምምን የሌለውን ተጫዋች ይዞ ከመቀጠል ደግሞ እንደዚህ አይነት ዝውውሮችን ማስፈረምን እንደሚመርጥ ጭምር ነው እንግዲህ የቶድ ቦሄሊው ክለብ የሚጠረጠረው። ለማንኛውም ግን ከብራይተን ጋር ከዚህ ቀደምም እንዲሁ ወዳጅነት አላቸው አይደለ? በግዢና በሽያጭ ከአሰልጣኝ እስከ ተጫዋች እንደነ ሞይስስ ካይሴዶ ያለውን ተጫዋች እንኳን ከዛ ነው እንደነ ማርክ ኩኩሬያ ከዛ ነው ያመጣው። ብዙ ተጫዋቾችን ከብራይተን ያመጣ ክለብ ነው እንግዲህ ቼልሲ። አሁንም ቢሆን ለዣኦ ፔድሮ ጥረት ያደርጋል ተብሎ ነው የሚታሰበው። ግን ደግሞ ቼልሲም ቢሆን የሚመርጣቸው ሌሎች አማራጮች ይኖራሉ። ግን አሁን ከሶስቱ ክለቦች ለአንተ የትኛው ነው የበለጠ ቻንስ ያለው ብላችሁ ብትጠይቁኝ እኔ ቼልሲ ነው ብዬ ነው የማስበው እና ከገንዘብም አንጻር ሌላኛው ከወዳጅነትም አንጻር ማለት ለሽያጭ እና ለግዢ የበለጠ ቅርብ ናቸው። ቼልሲ እንደዚህ አይነት እድሎችን ወይም ወጣት ተጫዋቾችንም የማዛወር እድሉ እጅግ በጣም ሰፊ ነው። አርሰናል አሁን ሬዲ ሜድ የሆነ አጥቂ ነው
የሚያስፈልገውም በእርግጠኝነት ሊያስፈርም የሚችለውም እንደ ዮኬሬሽ እንደነ አይዛክ አይነቱን ተጫዋች ነው። ሬዲ ሜድ የሆነ የበለጠ ቦታው ላይ መጥቶ ስክት የሚል ቼልሲ ግን እዛ ደረጃ ላይ ደርሷል ብዬ አላምንም። ስክት ያለ ተጫዋች አዎ ይፈልጋሉ፣ ግን ደግሞ ከአርሰናል አላማ አንጻር ካየ ነው የቼልሲ አላማ ከ2 እና ከ3 ዓመት በተለይ ከ2 ዓመት በኋላ ነው ለዋንጫ የሚፎካከሩት ብዬ አስባለሁ። ወይም አላማ አድርገው አንግበው የሚጫወቱት ምናልባት ከዛ በኋላ ነው ብዬ አስባለሁ። ምክንያቱም ገና ያልተፈቱ ብዙ ችግሮች ስላሉባቸው ከገንዘብ አንጻር ሊሆን ይችላል፣ ብዙ ያወጡት ወጪ ስላለ ማለት ነው። እና እንደ ዣኦ ፔድሮ አይነቱ ተጫዋች ምናልባት ሊፈርም የሚችለው እኔ ለቼልሲ ይመስለኛል። ግን ያም ደግሞ እርግጠኛ ሆኜ ወይም 100% እንደው 100 ይቅርና ከ50% በላይ በሆነ እድል ወደ ቼልሲ ይዛወራል ብዬ ሳይሆን ግን ከሁለቱ ክለቦች የተሻለ የመዛወር እድል ያለው ቼልሲ ነው ብዬ አስባለሁ። ምክንያቱም ሊቨርፑልም ሃይ ስታንዳርድ ክለብ ከመሆኑም አንጻር ጥሩ ጨራሽ 9 ቁጥርን ነው ሊያመጣ ይችላል ብዬ የማስበው። ግን ዳርዊን ኑኔዝን የማጣት እድል ካጋጠመው ወይም ደግሞ በውዴታ ከሰጠው ወይም በውዴታ መሸጥ የሚችል ከሆነ ዳርዊን ኑኔዝ አርሰናልም እንዳልኳችሁ ነው። ኤኒዌይስ ግን ቼልሲ የበለጠ እድል ይኖረዋል ብዬ ነው የማስበው። ለማንኛውም የእናንተ ሀሳብ በዣኦ ፔድሮ ላይ ምንድን ነው? ምን አይነት ፐርፎርማንስስ ያሳያል? ወደ የትኛው ክለብስ የመዛወር እድል አለው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። እንዲሁም ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ቪዲዮ ረጅም ስለሆነ ኮፒ ሊንክ እና ሪፖስት በማድረግ ይህ ቪዲዮ በርካቶች ጋር እንዲደርስ ማድረግ ትችላላችሁ። መልካም ጊዜ፣ በቻችሁ።